ይግቡ በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል። ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቀርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል። እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ አሁን የተሰሙ አጫጭር ሰበር መረጃዎችን ይዤ ቀርብ ያለው። በርከት ያሉ ሰበር መረጃዎች ዩቲዩብ ላይ በፍጥነት እየተጫኑ ነው። መረጃዎቹ ሲጫኑ ቀድሞ ለእናንተ የማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ወደ ሰበር መረጃው ስናቀና እንደተፈራው አሜሪካና ኢራን ዛሬ ሌሊቱን ወደ ግጭት አምርተዋል። ኢራን በርካታ ሰው አልባ በራሪ አውሮፕላኖችን፣ ሚሳኤሎችን ተኩሳለች። በተመሳሳይ አሜሪካም ከፍተኛ የሆነ ተኩስ ያደረገች ሲሆን የኢራንን የወደብ ከተሞችም መደብደቧ ተመልክቷል። ይህንንም በተመለከተ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ፣ የአሜሪካ ማዕከላዊ እዝና እንዲሁም የኢራን አብዮታዊ ዘብ IRGC ሌሊቱን ስላለው ሁኔታ ዝርዝር መግለጫዎችን ሰጥተዋል። ሁለቱም ሀገራት ተኩስ አቆሙ እንዳለ ሆኗል፣ ነገር ግን ግጭት ተከስቷል ሲሉ ነው እየዘገቡ ያሉት። ሌሊቱን ባስከተለው ከባድ ግጭት ምን ተከሰተ በዝርዝር የማስደምጣችሁ ነው የሚሆነው። በሌላ በኩል በዚሁ ሌሊት በተከሰተው ግጭት ላይ የተባበሩት አረብ ኤሚሬትስ እጇ አለ። የተተኮሰብኝ ከአሜሪካ ብቻ ሳይሆን ከተባበሩት አረብ ኤሚሬትስም ጭምር ነው ያለችው ኢራን። የተባበሩት አረብ ኤሚሬትስ ላይም የበቀል እርምጃ እንደምትወስድ በከፍተኛ ሁኔታ ዝታለች። ጉዳዩን በተመለከተ በሰፊው የምታደምጡት ሌላኛው በር መረጃ ነው። በሌላ በኩል ያልተጠበቀ ነገር በመካከለኛው ምስራቅ ተከስቷል። ይሄውም የሳውዲ አረቢያ ፊቷን ማዞር ነው። አሜሪካ ፈጽሞ ያልጠበቀችው ነገር በሆነበት በዚህ የመካከለኛው ምስራቅ የሳውዲ አረቢያው አልጋ ወራሽ ንጉስ መሐመድ ቢን ሳልማን አሜሪካ ከዚህ በኋላ በኢራን ላይ ጥቃት ለመሰንዘር የአየር ክልሌንም ሆነ የጦር ቤዜን መጠቀም አትችልም ስትል ሳውዲ አረቢያ ራሷን ከሁኔታው ለማውጣት እየጣረች ትገኛለች። ይህንን ተከትሎ አሜሪካ ልታካሂድ ያሰበችውን ዘመቻ ማቆሟ ተመልክቷል። ሁኔታውን በተመለከተ አሶሺየትድ ፕሬስ ዛሬ ሌሊቱን ያወጣውን ሰፊ ዘገባ የማስደምጣችሁ ነው የሚሆነው። በሌላ በኩል የኢራኑ አያቶላ ሙጅተባ ካሚኒና የኢራኑ ፕሬዝዳንት መስዑድ ፔዜሽኪያን ለመጀመሪያ ጊዜ መገናኘታቸው ተዘግቧል። ጥቃት ከታወጀበትና ጦርነቱ ከተፈነዳበት ከ2 ወራት በኋላ ለመጀመሪያ ጊዜ የተገናኙት ሁለቱ የኢራን መሪዎች ምን ተነጋገሩ? በዝርዝር የምታደምጡት ሌላኛው ጉዳይ ይሆናል። በሌላ በኩል ምስራቅ አፍሪካን በተመለከተ ሰበር መረጃ ደግሞ ኤሚሬትስ 4 ሀገራት ለሶማሌላንድ የሀገርነት ዕውቅና እንዲሰጧት ዲፕሎማሲያዊ እንቅስቃሴ እያደረገች መሆኑ ተዘግቧል። ሶማሊያ ሉዓላዊነቴን የጣሰ ነው ስትል እያስታወቀች ነው። ጉዳዩን በተመለከተ በሰፊ የማስደምጣችሁ ዘገባ ይኖራል። እስከ ፍጻሜ ቆዩ። ዝርዝር መረጃዎችን አድምጡ ግብዣይ ነው። ወደ መረጃዎቹ አለፍኩ። አብረን እንከታተለው።
በቅድሚያም ላለፉት ሳምንታት በአሜሪካና ኢራን መካከል ጸንቶ የነበረው የተኩስ አቁም ተጥሶ ዛሬ ሌሊቱን በሆርሙዝ ባህረ ሰላጤ ላይ አሜሪካና ኢራን መጋጨታቸው ተሰማ። ከባድ የተኩስ ልውውጥም መጀመሩ ነው የተዘገበው። በሁለቱ ሀገራት መካከል ያለው የአንድ ወር ዕድሜ ያስቆጠረው ጊዜያዊ የተኩስ አቁም ስምምነት በከፍተኛ ሁኔታ አደጋ ውስጥ ወድቋል ያለው አልጀዚራ በሰበር ዜናው ዛሬ ሌሊቱን ሁለቱ ሀገራት ወደ ግጭት መግባታቸውን አመልክቷል። አሜሪካና ኢራን ለተፈጠረው አዲስ ግጭት አንደኛው ሌላኛውን በቅድሚያ ጥቃት በመክፈት እየወነጀሉ ጥቃት እየሰነዘሩ መሆናቸው ተዘግቧል። የዓለም የነዳጅ ማጓጓዣ መስመር በሆነው በዚሁ ወሳኝ ቀጠና የሆርሙዝ ወሽመጥ ላይ ጦርነቱ ዳግም አዲስ ጥላ አጥልቷል። የአሜሪካ ማዕከላዊ እዝ ሴንትኮም ዛሬ ሌሊቱን ባወጣው ይፋዊ የሰበር መግለጫ እንዳስታወቀው በሆርሙዝ የባህረ ሰላጤን አቋርጠው ወደ ኦማን ባህረ ሰላጤ በማምራት ላይ በነበሩ የአሜሪካ የጦር መርከቦች ላይ ያለምንም ትንኮሳ ተከታታይ የሚሳኤልና የድሮን እንዲሁም የአነስተኛ የጦር ጀልባ ጥቃት ከኢራን በኩል በመፈጸሙ የኢራን ወታደራዊ ተቋማት ላይ ያነጣጠረ የአሜሪካ ጦር የአጸፋ እርምጃ ጀምሯል ሲል ዛሬ ሌሊቱን አስታውቋል። የሴንትኮም መግለጫ እንደሚያብራራው ከሆነ ዛሬ ሌሊቱን ዩኤስኤስ ትሩክስተን፣ ዩኤስኤስ ራፋኤል ፔራልታ፣ ዩኤስኤስ ሜሰን የተሰኙ ግዙፍ ዘመናዊ የሚሳኤል ተሸካሚ የአሜሪካ አጥፊ የጦር መርከቦች ዓለም አቀፉን የባህር መስመር የሆርሙዝ ወሽመጥን በማቋረጥ ላይ ሳሉ የኢራን ኃይሎች ያደረሱትን ከፍተኛ ጥቃት በአየር ላይ ለማክሸፍ ተረባርበዋል ብለዋል። በዚህም የአሜሪካ ኃይሎች ኢላማ ያደረጓቸውን የኢራን ተቋማትን የሚሳኤልና የድሮን ማስወንጨፊያ ጣቢያዎችም ዛሬ ሌሊቱን ደብድበዋል ብለዋል። የእዝና ቁጥጥር ማዕከላት እንዲሁም የኢራን የስለላ የቅኝትና የመረጃ ማሰባሰቢያ ተቋማትን የሚያካትት መጠነ ሰፊ እርምጃ የአሜሪካ ማዕከላዊ እዝ ዛሬ ሌሊቱን በኢራን ላይ መውሰዱን አረጋግጧል። ይሁን እንጂ ማዕከላዊ እዙ አሜሪካ ቀጠናዊ ግጭትን የማባባስ ፍላጎት እንደሌላት አጽንኦት ሰጥቶ የገለጸ ሲሆን የአሜሪካ ኃይሎችን ለመጠበቅ ምንጊዜም በተጠንቀቅ ላይ እንደምንገኝ ሊታወቅ ይገባል ብለዋል። በዚህም ጥቃት ምንም አይነት የአሜሪካ ንብረት ጉዳት አልደረሰበትም ሲል ነው ሴንትኮም ያስተባበለው። ይህ በእንዲህ እንዳለ የሲኤንኤን የፎክስ ኒውስ እና የሲቢኤስ ኒውስ የዜና አውታሮች የአሜሪካ ባለስልጣናትን ጠቅሰው እንደዘገቡት የአሜሪካ ወታደራዊ ጥቃት ባንደር አባስና ቄሽም የተሰኙ የኢራን የወደብ ከተሞችን ኢላማ ያደረገ ጥቃት ሰንዝረዋል ብለዋል። የአሜሪካው ፎክስ ኒውስ ጥቃቱን አስቀድሞ የዘገበ መገናኛ ብዙሃን ሲሆን ይህ ጥቃት የሙሉ ጊዜ ጦርነት እንዲሆንና አሜሪካም እንደከዚህ ቀደሙ ወደ ነበረው ጦርነት መግባት እንደማትፈልግ ከጥብቅ ባለስልጣናት መረጃ አግኝቻለሁ ባይ ነው። የአሜሪካው ፕሬዝደንት ዶናልድ ጄ ትራምፕ በጉዳዩ ላይ ዛሬ ሌሊቱን በሰጡት መግለጫ ፕሬዝደንቱ በትሩዝ ሶሻል ማህበራዊ ሚዲያ ገጻቸው ላይ እንደ ሁልጊዜው ባሰፈሩት አጭር ጽሑፍ የኢራን ጥቃት ፈጻሚዎች ሙሉ በሙሉ ደምስሰናቸዋል በማለት በመግለጽ የጦራቸውን ብቃት ሲያወድሱ አድረዋል። ትራምፕ አክለውም ወደ አጥፊ መርከቦቻችን ተተኩሰው የነበሩ ሚሳኤሎችን እጅግ በጣም በቀላሉ አክሽፈናቸዋል። በተመሳሳይ የተላኩትን ሰው አልባ በራሪ አውሮፕላኖች ወይም ድሮኖችም አየር ላይ እያሉ መተናቸዋል። ኢራንን ዛሬ ሌሊት የተሰነዘረውን ጥቃት እንደ አንዲት ትንሽ ቢራቢሮን መጥቶ እንደ ማውረድ አይነት ትዕይንት ነው የሆነው ብለዋል። ድሮኖቹን በሚያምር ሁኔታ ወደ ውቅያኖሱ ሲጠልቁ አይተናል በማለት ተናግረዋል። በተጨማሪም ኢራን አዲስ የኒውክሌር ስምምነት በፍጥነት የማትፈርም ከሆነ ደግሞ ይህንን መሰሉን ጥቃት ተጠናክሮ እንደሚቀጥልባትና ጦርነቱን ዛሬ ምሽትም ልጀምረው እችላለሁ ብለዋል። ስምምነታቸውን በፍጥነት ካልፈረሙ ወደፊት ከዚህ በበለጠና እጅግ አደገኛ በሆነ መልኩ ልመታቸው እየተዘጋጀው ነው ሲሉ ትራምፕ ዛሬ ሌሊቱን በሰጡት መግለጫ ገልጠዋል። ይሁን እንጂ የአሜሪካው ፕሬዝደንት ዶናልድ ጄ ትራምፕ ዛሬ ንጋቱን ደግሞ ለኤቢሲ ኒውስ በሰጡት የስልክ ቃለ ምልልስና በሊንከን መታሰቢያ ሐውልት አቅራቢያ ለጋዜጠኞች በሰጡት ሌላ መግለጫ ደግሞ ግጭቱ አሁን በሆርሙዝ ወሽመጥ ቢጀመርም የተኩስ አቁም ስምምነቱ ግን እንደ ጸና ነው ሲሉ ሁለት አሻሚ ነገሮችን ተናግረዋል። ዛሬ ሌሊቱን የፈጸምነውን ጥቃት የፍቅር ምት በማለት ልትገልጹት ትችላላችሁ ሲሉ ትራምፕ ለጋዜጠኞች የማይጨበጥ ነገር ተናግረዋል። አክለውም ትራምፕ ሲያብራሩ የተኩስ አቁም ስምምነቱ ቢፈርስ ኖሮ ማንም ሳይነግራችሁ ታውቁት ነበረ፣ ምክንያቱም ከኢራን የሚወጣ አንድ ትልቅ የእሳት ብርሃን ትመለከቱ ነበረ። አሁንም የምላችሁ ይህንን ነው። ዛሬ ሌሊቱን መጠነኛ
ከፍተኛ ጥቃት ነው ያደረስነው። የተኩስ አቁሙ የተጣሰ እንደሆነ ግን ዓለም በሙሉ የሚያየው እሳት ነበልባል ነው በኢራን ላይ የሚወርደው ብለዋል። በዲፕሎማሲው ረገድ አሜሪካ በፓኪስታን አደራዳሪዎች በኩል ለኢራን ያቀረበችው የሰላም ስምምነት ሰነድ ከአንድ ገጽ በላይ የሆነና ኢራን የኒውክሌር ጦር መሳሪያ ሙሉ በሙሉ እንዳይኖራት የሚያደርግ ሰፊ ሐሳብ የታከለበት ነው በማለት ትራምፕ ስለ ሁኔታው ገልጸዋል። ሆኖም ግን የኢራን መሪዎች ዛሬ ተስማምተው ነገ ስምምነታቸውን ይረሳሉ። ስለዚህ እኔም ለጥቃት በተመሳሳይ ሰዓት እየተዘጋጀው ነው ብለዋል ትራምፕ። የአሜሪካ የጦር ኃይሎች የጋራ ጦር ኤታማዦር ሹም ጀነራል ዳንኬንና የአሜሪካ የመከላከያ ሚኒስትሩ ፒት ሄግሴት በሰጡት የዛሬ ሌሊት ይፋዊ መግለጫቸው ላይ እንዳሉት የተኩስ አቁም ስምምነቱ ከተጀመረ ወዲህ ኢራን ከ10 ጊዜ በላይ በአሜሪካ ኃይሎች ላይ ጥቃት ብትሰነዝርም አንዳቸውም ቢሆኑ አሜሪካን ወደ ሙሉ ጦርነት ቀጠና እንድትመለስ የሚያስገድድ ደረጃ ላይ አልደረሱት ነበር ብለዋል። ዛሬ ሌሊት ግን የአጸፋ ጥቃት እንድንሰነዝር የሚያደርግ ጥቃት ተሰንዝኖብን የአጸፋ ጥቃት ሰንዝረናል ብለዋል። የኢራን ነዳጅ ጫኝ መርከብ ላይ ተደጋጋሚ ጥይቶችን በመተኮስ መርከቦችን ከጥቅም ውጪ አድርገናል፣ እርምጃዎችንም ወስደናል ብለዋል። ይህንን ክስተት በተመለከተ ከኢራን በኩል የሚወጡ መረጃዎች ደግሞ የጉዳዩን ሌላኛውን ገጽታ ያሳያሉ። የኢራን እስላማዊ አብዮታዊ ዘብ IRGC የባህር ኃይልና የኢራን መንግስት ሚዲያዎች የአሜሪካን ትርክት ሙሉ በሙሉ የሚያጣጥል መግለጫ ዛሬ ሌሊቱን ሲሰጡ አድረዋል። የኢራን ታጣቂ ኃይሎች ቃል አቀባይና የካታም አልአንቢያ ማዕከላዊ እዝ ቃል አቀባይ ኢብራሂም ዞልፋጋሪ ዛሬ ሌሊቱን በሰጡት ሰፊ መግለጫ የአሜሪካ ጦር አሸባሪ፣ ሕግ አልባና ጠባጫሪ ሲሉ ኮንነውታል። እንደ ኢራን ገለጻ ከሆነ አሜሪካ የተኩስ አቁሙን በመጣስ በጃክስ ወደብ አቅራቢያ በሚገኘው የኢራን የነዳጅ ጫኝ መርከብ ላይ ጥቃት ፈጽማ ትንኮሳ አድርሳብናለች ብለዋል። እንዲሁም የአሜሪካ የጦር መርከቦች የተሰጣቸውን ተደጋጋሚ ማስጠንቀቂያ ወደ ጎን በመተው ወደ ስትራቴጂካዊው የኢራን ንብረቱ ወደ ሆነው የሆርሙዝ ባህር ወሽመጥ በመጠጋታቸው ከባድ ትንኮሳ ፈጽመዋል ብለዋል። በሌላ አጋጣሚ ደግሞ የተባበሩት አረብ ኤምሬትስ ፎጃይራ ወደፊት ለፊት ሌላ የኢራን መርከብም ጥቃት ደርሶበታል ብለዋል። ኢራን ለዚህ ለተፈጸመባት ትንኮሳ ምላሽ ስትጠራለች ብለዋል። የኢራን እስላማዊ አብዮታዊ ዘብ የባህር ኃይል አዛዥ እንዳስታወቁት የኢራን ኃይሎች ለዚህ የአሜሪካ ትንኮሳ እጅግ ሰፊና ትክክለኛ የተጠናከረ ወታደራዊ ኦፕሬሽን ዛሬ ሌሊቱን በማካሄድ ምላሽ ሲሰጡ አድረዋል ብለዋል። አዛዡ እንዳሉት ከሆነ ጸረ መርከብ ባላስቲክ ሚሳይሎችን፣ ክሩዝ ሚሳይሎችና አውዳሚ ድሮኖችን ያካተተው ይህ ከባድ ጥቃት በአሜሪካ አጥፊ መርከቦች ላይ ከባድ ጉዳት አድርሷል በማለት ሶስቱም የአሜሪካ የጦር መርከቦች ከሆርሙዝ የባህር ወሽመጥ ሸሽተው ወደ ኋላ እንዲሄዱ አድርገናል፣ ጉዳትም አድርሰንባቸዋል ብለዋል። የኢራን መገናኛ ብዙሃን የሆነው IRIB አንድ ከፍተኛ ወታደራዊ ባለስልጣንን ጠቅሶ ሌሊቱን እንደዘገበው አጥቂዎቹ የጠላት መርከቦች ከባድ የኢራን ሚሳኤሎችን እሩምታ ስለወረደባቸውና ጎናቸው ስለተመታ በከፍተኛ ድንጋጤና ትርምስ ወደ ኋላ እንዲያፈገፍጉ አድርገናቸዋል ሲሉ የIRIB መገናኛ ብዙሃን ነግረውታል። በተጨማሪም የኢራኑ ፋርስ የዜና ወኪል እንደዘገበው ከሆነ በደቡባዊቷ የኢራን ከተማ ባንድር አባስ አቅራቢያ የሚኖሩ ነዋሪዎችም በከባድ ፍንዳታ ድምጾችን ሲሰሙ እንዳደሩ አመልክቷል። ከዚሁ ጋር በተያያዘ የኢራን ባለስልጣናት የአሜሪካ የአየር ኃይል ጥቃቶችም በቄሸም ደሴት በባደር ካሜርና በሲሪክ የባህር ዳርቻዎች በሚገኙ የሲቪል መኖሪያ አካባቢዎች ላይ ከባድ ጉዳት ማድረሳቸውን ከሰዋል። የኢራን መንግስታዊ ሚዲያዎች እንደዘገቡት በቄሸም ደሴት በሚገኘው የባህማን ወደብ የንግድ ተቋማት ላይ ጉዳት ደርሷል። ይህንን ተከትሎ ታስኒም የዜና ወኪል እንደሚለው ከሆነ ደግሞ የተባበሩት አረብ ኤምሬቶች እጅ እንዳለበት የሚጠቁም መረጃዎችም አሉ በማለት ገልጾ ዛሬ ሌሊቱ ጥቃት የተፈጸመው በአሜሪካ ብቻ ሳይሆን የተባበሩት አረብ ኤምሬትም የጥቃቱ ተሳታፊ ነበረች በማለት ከሷታል። ኤምሬትስ የእስራኤልን አገዛዝ መጠቀሚያና ተላላኪ በመሆን በባህማን ወደብ ላይ የፈንጂ ጥቃት ፈጽማለች ሲል ገልጧል። የኢራን ባለስልጣናት ዛሬ ሌሊቱን በሰጡት ከባድ ማስጠንቀቂያ ዛሬ ሌሊት ለተፈጸመብን ጥቃትም ከፍተኛ የሆነ የመልሶ ማጥቃት እርምጃ ከፍተን አሜሪካን ቀጥተናል። ነገር ግን የዛሬ ሌሊት ተኳሿ አሜሪካ ብቻ አይደለችም፣ ኤምሬትስም ናት። ኤምሬትስ ደግሞ ይህንን
ይህንን የጥላቻ ድርጊትን በማወጅና በኢራን ላይ ጥቃት በመፈጸም ተገኝታለች። ስለዚህም ከባድ ዋጋ የሚያስከፍላትን ጥቃት ያለምንም ማመንታት እስላማዊቷ ሪፐብሊክ ኢራን ኤሚሬትስን ከባድ ዋጋ የሚያስከፍል ጥቃት ዛሬ አሊያም ነገ ትሰነዝርባታለች ሲሉ ዝተዋል። ወታደራዊ ውጥረቱ ይበልጥ እያየለ የመጣ ሲሆን የኢራኑ ፕሬዝዳንት መሱድ ፔዜሽኪያን በህዝብ ታይተው ከማያውቁት ጠቅላይ መሪው አያቶላ ሙጅተባ ካሚኒ ጋር መወያየታቸውን ለመጀመሪያ ጊዜ ይፋ አድርገዋል። የኢራኑ ፕሬዝዳንት መሱድ ፔዜሽኪያን የኢራን ጠቅላይ መሪ ከሆኑ በኋላ በጽሁፍ መልእክት ካልሆነ በስተቀር እስካሁን በድምጽም ሆነ በአካል ፈጽሞ ታይተው የማያውቁት አያቶላ ሙጅተባ ካሚኒ ጋር አግኝተው መወያየታቸውን የጠቀሱ ሲሆን ፕሬዝዳንቱ ጠቅላይ መሪው ሙጅተባ ካሚኒ ለ2 ሰዓት ተኩል ያክል ስለ ሁኔታውና አሜሪካ ስለምትከፍታቸው አዳዲስ ጥቃቶች መወያየታቸውን ከመግለጽ ውጪ ጊዜውና ቦታውን ከማሳወቅ ተቆጥበዋል። ፔዜሽኪያን ከሙጅተባ ካሚኒ ጋር በነበራቸው ውይይት እርጋታና ብልህነትን በኢራን እስላማዊ አብዮታዊ ጠቅላይ መሪ ላይ ተመልክቻለሁ ሲሉ ገልጸዋል። እስራኤልና አሜሪካም በኢራን ላይ ጥቃት በከፈቱበት ዕለት የተገደሉት አባታቸውን በመተካት ከሳምንታት በኋላ መንበሩን የተረከቡት ሙጅተባ ካሚኒ የኢራን እስላማዊ ሪፐብሊክ ከተመሰረተች በኋላ ሶስተኛው ጠቅላይ መሪ ናቸው። በአሜሪካና በእስራኤል ጥቃት አባታቸውና ሌሎችም የቤተሰቦቻቸው አባላት የተገደሉባቸው አዲሱ የኢራን ጠቅላይ መሪ ሙጅተባ ካሚኒ በጥቃቱ ከባድ ጉዳት እንደደረሰባቸው ሲዘገብ ቆይቷል። እስካሁን ድረስም ጠቅላይ መሪው በይፋ ወጥተው ወይም በቴሌቪዥን ቀርበው ለህዝብ ያልታዩ ከመሆኑም በተጨማሪ ድምጻቸውም ተሰምቶ አያውቅም። በተለያዩ ጊዜያትም የኢራን መገናኛ ብዙሃን የጠቅላዩ መሪ ናቸው የተባሉ መልእክቶችን በንባብ ሲያቀርቡ ቆይተዋል። የኢራኑ ፕሬዝዳንት ፔዜሽኪያን ከጠቅላይ መሪው ጋር ለሰዓታት የዘለቀ ውይይት ማድረጋቸውን መገናኛ ብዙሃን ሲያስታውቁ ሙጅተባ ካሚኒ የእስላማዊው ሪፐብሊክ ጠቅላይ መሪነትን ከተረከቡ በኋላ የተደረገ የመጀመሪያው ግንኙነት መሆኑም ታውቋል። ይህ በዚህ እንዳለ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ሆርሙዝን አስከፍታለሁ፣ የታገቱ መርከቦቹንም በአሜሪካ የጦር መርከብ እያጀብኩ ሆርሙዝን አሳልፋቸዋለሁ የሚለውን ዘመቻ ባሳለፍነው ሰኞ ካወጁ በኋላ ዘመቻው እንዲቋረጥ ያደረገችው ሳውዲ አረቢያ መሆኗ ተዘግቧል። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በሆርሙዝ ወሽመጥ መንቀሳቀስ ያልቻሉ መርከቦችን አጅቦ ለማስወጣት የነበራቸውን እቅድ እንዲቋረጥ ያደረጉት በሳውዲ አረቢያ ምክንያት መሆኑን ነው ሲኤንኤን ዛሬ ሌሊቱን ደረሰኝ ያለውን መረጃ ጠቅሶ የዘገበው። ኤንቢሲ የዜና ወኪል በበኩሉ ሁለት የአሜሪካ ባለስልጣናትን ጠቅሶ ሌሊቱን ባወጣው መረጃ ሳውዲ አረቢያ ባሳለፍነው እሁድ ዕለት ትራምፕ እቅዳቸውን ይፋ ሲያደርጉ ሳውዲ አረቢያ እንደደነገጠች አመልክተዋል። የሳውዲ አረቢያ ባለስልጣናት የአሜሪካ ወታደራዊ አውሮፕላኖችም ሆኑ የአሜሪካ የጦር ጀቶች ከሳውዲ አረቢያ የልዑል ሱልጣን የአየር ኃይል መነሳትም ሆነ በሆርሙዝ ወሽመጥ መውጫ ያጡትን መርከቦች ለማጀብ የሚደረገውን ዘመቻ የሳውዲን የአየር ክልል መጠቀም እንደማይችሉ በይፋ ሳውዲ አረቢያ በመከልከሏ ነው ኦፕሬሽኑ የተቋረጠው ተብሏል። ሳውዲ አረቢያ ዳግም ግጭት እንዲቀሰቀስ እንደማትፈልግ ለፕሬዝዳንት ዶናልድ ጄ ትራምፕ ከመናገርም በላይ ከዚህ በኋላ ከኢራን ጋር በሚፈጸም ማናቸውም ግጭት የአየር ክልሌን አሜሪካ መጠቀም አትችልም ሲሉ የሳውዲ አረቢያው ልዑል አልጋውራሽ መናገራቸው ተመልክቷል። ትራምፕ በጉዳዩ ላይ ከሳውዲው ልዑል መሐመድ ቢን ሳልማን ጋር በስልክ ቢነጋገሩም ሊያሳምኗቸው እንዳልቻሉ ነው ጨምረው የተገለጸው። ከዚህ በኋላ ትራምፕ ወሳኝ የሆነውን የአየር ክልል የሳውዲ አረቢያን የአየር ክልል ፕሮጀክት ፍሪደም ሲሉ ለሰየሙት ወታደራዊ ዘመቻ መጠቀም ስለሚያስፈልግ እቅዳቸውን ለጊዜው ለማዘግየት ወስነዋል ሲሉ ምንጮች ለኤንቢሲ ተናግረዋል። የሳውዲ አረቢያው አልጋ ወራሽ አሜሪካ ከዚህ በኋላ በኢራን ላይ ለመሰንዘር ላሰበችው ጥቃት የአየር ክልሌን መጠቀም አትችልም፣ በሳውዲ አረቢያ የሚገኘው የጦር ቤዝም ምክንያታዊ ላልሆነ ጦርነት መዋል የለበትም በማለት ሳውዲ አረቢያ መቃወሟ አሜሪካን በእጅጉ አስቆጥቷታል ተብሏል። አሜሪካን ከእስራኤል ጋር በመሆን በኢራን ላይ ጦርነት በከፈተችበት ወቅትም ሳውዲ አረቢያ የጦር ሰፈሯና የአየር ክልሏን የዩናይትድ ስቴትስ ጦር እንዲጠቀምበት ያኔ ፈቅዳ ነበር። ነገር ግን ከኢራን የመጣው እጅግ በርካታ የሚሳኤልና የድሮን ዝናብ ክፉኛ ጉዳት በሳውዲ አረቢያ ላይ አድርሶባታል።
አንድ የአሜሪካ ባለስልጣን ለሲኤንኤን እንደተናገሩት የሳዑዲ አረቢያ ትብብር በቀጠናው ለሚደረግ ማናቸውም ዘመቻ ወሳኝ በመሆኑ ሳዑዲ አረቢያ የአየር ክልሏንም ሆነ የጦር ቤዙን መከልከሏን ተከትሎ አሜሪካም በአካባቢው ላይ የምትወስደውን እርምጃ ለማዘግየት ተገዳለች ብለዋል። ፕሬዝዳንት ዶናልድ ጄ ትራምፕ የሆርሙዝ ወሽመጥን ለማስከፈት ይዘውት በነበረው ከባድ የጦር አውሮፕላኖች የመከላከያ ሽፋን ለመስጠት ወሳኝ በመሆኑ በቀጠናው የሚገኝ የአየር ክልልን መጠቀም አስፈላጊና ግዴታ አድርጎታል ብለዋል። ባሳለፍነው ማክሰኞ ምሽት ታዲያ አሜሪካ በሆርሙዝ ወሽመጥ ቆመው በሚገኙ መርከቦችን እያጀበች ለማስወጣት ይዛ የነበረውን እቅድ ለአጭር ጊዜ አቁመዋለች ሲሉ ትራምፕ ማወጃቸው ይታወሳል። ሰኞ ዕለት የተጀመረው ፕሮጀክት ፍሪደም 24 ሰዓት እንኳን ሳይሞላው ነበር በሳዑዲ አረቢያ እምቢተኝነት እንዲቋረጥ የተደረገው። ይህ በዚህ እንዳለ አሜሪካ፣ የተባበሩት አረብ ኤሚሬትና አንዳንድ የባህረ ሰላጤው አባል ሀገራት ኢራን በሆርሙዝ ወሽመጥ የሚያልፉ መርከቦች ላይ ጥቃት መፈጸሟን ካላቆመች ማዕቀብ እንዲጣልባት ወይም ሌላ እርምጃ እንዲወሰድባት የሚጠይቅ የውሳኔ ሐሳብ ለተባበሩት መንግስታት ድርጅት ማቅረባቸውን የአሜሪካው አሶሺየትድ ፕሬስ የዜና ወኪል ዘግቧል። ለጸጥታው ምክር ቤት ቀረበ የተባለው ይኸው የውሳኔ ሐሳብ ኢራን በሆርሙዝ ወሽመጥ ላይ ህገወጥ ክፍያዎችን መጣሏን እንድታቆም እንዲሁም ፈንጂ የተጠመደባቸው ቦታዎችን በሙሉ በማሳወቅ የጉዞ ነጻነትን እንድትፈቅድ ጠይቃለች ብለዋል። የተባበሩት መንግስታት ድርጅት ወሳኝ እርዳታ፣ ማዳበሪያና ሌሎች ምርቶችን በወሽመጡ የሚያልፍበት የሰብአዊ ኮሪደር ለማቋቋም በሚደረገው ጥረት ውስጥም ኢራን በአስቸኳይ እንድትሳተፍና እንድታመቻች የሚል ጥያቄ መካተቱን ከውሳኔ ሐሳቡ እንደተመለከተ አሶሺየትድ ፕሬስ በሌሊቱ ዘገባው ላይ አመልክቷል። አሜሪካና የባህረ ሰላጤው አንዳንድ አጋሮቿ ይህንን አይነቱን ዲፕሎማሲያዊ ጥረት ሲያደርጉ የመጀመሪያው አይደለም። መጋቢት መጨረሻ ላይ በተካሄደው የጸጥታው ምክር ቤት ስብሰባ ላይ የሆርሙዝ ወሽመጥ እንዲከፈት ለማድረግ የሚቀርበውን አስገዳጅ የውሳኔ ሐሳብ በቻይናና በሩሲያ ድምፅን በድምፅ የመሻር መብት ውድቅ ተደርጓል። አሜሪካና ኢራን ጊዜያዊ የተኩስ አቁም ላይ መድረሳቸው የተገለጸው ከዚህ ስብሰባ ከሰዓታት በኋላ ነው። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ባሳለፍነው ማክሰኞ ዕለት አውጥተውት በነበረው መግለጫ ኢራን ወሽመጡን ለመዝጋት በመሞከር መርከቦችን እንደምታጠቃ በመዛት ፈንጂ በማጥመድና ክፍያ ለመሰብሰብ በመሞከር የዓለምን ኢኮኖሚ አግታ መያዟን ቀጥላለች የሚል ክስ አቅርቧል። ለጸጥታው ምክር ቤት ቀርቧል የተባለው ይኸው የውሳኔ ሐሳብ በመጪዎቹ ቀናት ድምጽ ይሰጥበታል ብለው እንደሚጠብቁ ሩቢዮ ለጋዜጠኞች ተናግረዋል። አሜሪካ በሰነዱ ላይ ያደረገችው አነስተኛ ማስተካከያ በምክር ቤቱ የሚገኙ የኢራን አጋሮችን ውድቅ እንዳያደርጉት የታለመ እንደሆነ ግን እርግጠኛ አለመሆናቸውን ገልጸዋል። እንደ አሶሺየትድ ፕሬስ ዘገባ ከሆነ በውሳኔ ሐሳቡ ላይ ኃይልን መጠቀምን የሚፈቅድ አገላለጽን በማስወጣት ማስተካከያ የተደረገበት ሲሆን ይህም በማዕቀቡ እንዲተካ ተደርጓል። ተንታኞች እንደሚሉት ከሆነ ግን ይህ ፈጽሞ የማይሳካ ነው ብለውታል። ምክንያቱም የኢራን ጥብቅ አጋር የሆኑትንና ጦርነቱን የሚቃወሙት ቻይናና ሩሲያ ድምፅን በድምፅ የመሻር መብታቸውን ተጠቅመው ውድቅ ሊያደርጉት እንደሚችሉም ተዘግቧል። ምስራቅ አፍሪካን ወደሚመለከት ሌላ ዜና ስናመራ የተባበሩት አረብ ኤሚሬትስ 4 ሀገራት ለሶማሌላንድ እውቅና እንዲሰጡ እያግባባች መሆኑ ተዘገበ። የተባበሩት አረብ ኤሚሬትስ ራስ ገዟን ሶማሌላንድን ሌሎች ሀገራት በይፋ እውቅና እንዲሰጧት ከፍተኛ የዲፕሎማሲ ግፊት እያደረገችላት መሆኑ ተዘግቧል። እንደ ሶማሊያ የደህንነትና ዲፕሎማሲ ምንጮች ገለጻ ከሆነ የተባበሩት አረብ ኤሚሬትስ አርጀንቲናን፣ ኢስዋቲኒን፣ ዛምቢያን፣ ዶሚኒካን ሪፐብሊክን፣ ሶማሌላንድ እንደ ሀገርነት አውቀው እንዲቀበሏት እያግባባችላት መሆኑ ተዘግቧል። ይህ እንቅስቃሴ የተሰማው እስራኤል በታህሳስ 2025 ለሶማሌላንድ በይፋ ሀገርነት እውቅና የሰጠች የመጀመሪያዋ ሀገር መሆኗን ተከትሎ ነው። ሶማሌላንድ ግንቦት 18 ቀን 2018 ዓ.ም ነፃነቷን ያወጀችበትን ቀን ለማክበር በዝግጅት ላይ ባለችበት ወቅት እነዚህ ሀገራት እውቅና ሊሰጡ ይችላሉ የሚል ከፍተኛ ስጋት በሞቃዲሾ መንግስት ዘንድ
ነግሷል። በተለይም አርጀንቲና የኢኮኖሚ ችግር ውስጥ መሆኗን ኢስዋቲኒ ከታይዋን ጋር ያላትን ግንኙነት ለኤምሬትስ ግፊት ምቹ ሁኔታ ሊፈጥር እንደሚችሉ ገልጸዋል። ይሁን እንጂ ዛምቢያም በአፍሪካ ህብረት የሉዓላዊነት መርህ ምክንያት የኤምሬትስን ግፊት ልትቀበል እንደማትችል ይገመታል ተብሏል። በሌላ በኩል በኤምሬትስ ፌዴሬሽን ውስጥ በአቡዳቢና በዱባይ ገዢዎች መካከል ያለው የፖለቲካ የተወሰነ ልዩነት የውጭ ጣልቃ ገብነትን ስጋት አቡዳቢ በጉዳዩ ላይ ያላትን ፍጥነት ሊያቀዘቅዘው እንደሚችል ተጠቁሟል። ሶማሌላንድ በበርበራ ወደብ በኩል ለኤምሬትስ ያላትን ስልታዊ ጥቅም ከፍተኛ ቢሆንም የሞቃዲሾ መንግስት ግን ማንኛውንም የውጭ ዕውቅና ሉዓላዊነቴን የሚጥስ ነው በሚል በጽኑ እያወገዘችው ትገኛለች። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላም በሌላ መረጃ ተመልሰን እስከምንገናኝ በያለንበት በየደረስንበት የምድር ዳርቻ ሁሉ እኔንም እናንተንም በቸር ጠብቆ ቸር ያቆየን። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች፣ ዘመኑ ጋር ተፈላጊ መጽሐፍ። ይግቡ በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል። ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቀርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል። እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ